እንቶ ፈንቶ ወሬ ሲግፍ ይውላል በሚለው አረፍተ ነገር የስም ገላጩን የሚያመለክተው ቃል የቱ ነው? ሀ እንቶ፣ ለ እንቶ ፈንቶ፣ ሐመሩሃ ወሬ፣ መ ይውላል። ጤና ይስጥልን። ይህ የ2018 ዓመተ ምህረት የ8ኛ ክፍል አማርኛ ትምህርት ማጠቃለያ ፈተና ነው፣ የአንደኛ ሴሚስተር። ቀጥሎ ያለው ምንባብ በማዳመጥ ወይም በማንበብ ጥያቄዎቹን መልሷቸው። ምንባቡ እንዲህ ይላል። ኢትዮጵያ በብዙ ታሪክ ጸሐፊዎች የተደነቀች ረዥምና አኩሪ ታሪክ ያላት ሀገር ናት። ታዋቂነት ያላት ሀገራችን በዘመናት ታሪኳ ውስጥ ብዙ ውጣ ውረድና ፈተና ደርሶባታል። ይሁን እንጂ በአባቶቻችንና በእናቶቻችን ያልተቋረጠ ተጋድሎ ሕልውናዋ ተጠብቆ ኖሯል። በጀግንነትና በመስዋዕትነት ያጌጠው የኢትዮጵያ የነጻነት ታሪክ ተከብሮ ሲወሳ ምንጊዜም መዘንጋት የሌለበት ጉዳይ ሁኔታው የዕድል ወይም የአጋጣሚ ሳይሆን የሰፊው ሕዝብ ጀግንነትና መስዋዕትነት ውጤት መሆኑ ነው። ኢትዮጵያ በረዥሙ ታሪኳ ውስጥ ያለፈችባቸው በተጋድሎ የተሞሉ ትግሎች ሁሉ ነጻነቷንና ሉዓላዊነቷን ለመጠበቅ እንጂ የሌሎችን ግዛትና አንድነት ለመድፈር አይደለም። የሌሎችን ያለመመኘቷን ያህል ግን ሌሎች እጃቸውን አልሰበሰቡም። ሀገራችንን የጠላቶቿ የትኩረት ኢላማ ካደረጓት ልዩ ልዩ ምክንያቶች መካከል አንዱ የተፈጥሮ ሀብትና ውበቷ ሲሆን፣ ሌላው ደግሞ የምትገኝበት አካባቢ ስትራቴጂካዊነት ነው። ኢትዮጵያ በአባይ ሸለቆ መካከል ቁልፍ ስፍራ ይዛ ትገኛለች። የውጭ ኃይሎች ያለማቋረጥ ሲነሱብን የኖሩትም ይህን አንዱን መሰረታዊ ሁኔታ ምክንያት በማድረግና ለመቆጣጠር በመፈለግ እንደሆነ ይታወቃል። ይሁን እንጂ ለሀገራችን ያለንን እጅግ ጥልቅ ፍቅር ምርኩዝ በማድረግ የውጭ ኃይሎችን ያልተቋረጠ ጠላትነትና ወረራ ተቋቁመናል፣ በመቋቋም ላይም እንገኛለን። የተሰነዘሩብን ተደጋጋሚ ጥቃቶች የቁጭትና የአተንኩኝነት መንፈሳችንን አጠናከሩት እንጂ እንድንበገር አላደረጉንም። ለዚህም በተደጋጋሚ የተቀናጀናቸው ድሎች ምስክሮች ናቸው። ከአንድ ምዕተ ዓመት በፊት ካፒታሊዝም በአውሮፓ ዳብሮ ሌሎች ሀገሮችም በቅኝ ግዛትነት ለመቀራመት በተጠናከረ መንገድ ተንቀሳቅሶ በተለይም አፍሪካን ዓላማው አድርጎ እንደነበር ይታወሳል። በዚህ ጊዜ ኢትዮጵያ ለቅኝ ግዛትነት ከተተኮረችባቸው ሀገሮች አንዷ ነበረች። በ1869 እንደ አውሮፓውያን አቆጣጠር የስዊዝ ቦይ መከፈት የቀይ ባህር አካባቢን ጠቀሜታ ስላለው የወቅቱን ሀያላን መንግስታት ትኩረት ስቧል። ያ የታሪክ ወቅት በዘመነ መሳፍንት ተዳክሞ የነበረውን የኢትዮጵያ መንግስት የማማከር ሂደት በአጼ ቴዎድሮስ ተጀምሮ በአጼ ዮሐንስ የተጠናከረበት ነበር። ይህም የማዕከላዊው መንግስት የተጠናከረ መምጣት በተደጋጋሚ የተሰነዘሩትን ጥቃቶች ለመከላከል ወሳኝ አስተዋጽኦ አድርጓል። በዚህ ምንባብ መሰረት ቀጥሎ ያሉ ጥያቄዎችን መልሱ። ጥያቄ ቁጥር 1 የሰፊው ህዝብ የጀግንነትና የመስዋዕትነት ውጤት የተባለው ምንድን ነው? ሀ የኢትዮጵያ የተፈጥሮ ሀብት፣ ለ የማዕከላዊ መንግስት የተጠናከረ መምጣት፣ ሐመሩሃ የኢትዮጵያ መንግስት መማከል፣ መ የኢትዮጵያ የነጻነት ታሪክ። መልሱ የኢትዮጵያ የነጻነት ታሪክ የሚለው ነው። ምንባቡ በጀግንነትና በመስዋዕትነት ያጌጠው የኢትዮጵያ የነጻነት ታሪክ እያለ የሰፊው ህዝብ ጀግንነትና መስዋዕትነት ውጤት መሆኑ ነው በማለት በግልጽ ያስቀምጣል። ጥያቄ ቁጥር 2 የውጭ ጠላቶች ኢትዮጵያን የትኩረት ኢላማቸው ያደረጉበት ምክንያት ምንድን ነው? ሀ የስዊዝ ቦይ በመከፈቱ፣ ለ በዘመኑ የኢትዮጵያ መንግስት በመዳከሙ፣ ሐመሩሃ የአካባቢዋ ስትራቴጂካዊነት፣ መ ካፒታሊዝም በአውሮፓ በመዳበሩ። መልሱ የአካባቢዋ ስትራቴጂያዊነት የሚለው ነው። ምንባቡ ለጠላቶች ትኩረት ምክንያቱ አንዱ የተፈጥሮ ሀብትና ውበቷ ሲሆን ሌላው ደግሞ የምትገኝበት አካባቢ ስትራቴጂያዊነት መሆኑን ይገልጻል። ጥያቄ ቁጥር 3 ለኢትዮጵያ ህልውና ተጠብቆ መኖር በቀደምትነት የሚጠቀሱት እነማን ናቸው? ሀ ታሪክ ጸሐፊዎች፣ ለ አባቶቻችንና እናቶቻችን፣ ሐመሩሃ የወቅቱ ሀያላን መንግስታት፣ መ አጼ ቴዎድሮስና አጼ ዮሐንስ። መልሱ አባቶቻችንና እናቶቻችን የሚለው ነው።
ምንባቡ በአባቶቻችንና በእናቶቻችን ያልተቋረጠ ተጋድሎ ህልውናዋ ተጠብቆ ኖሯል ይላል። ጥያቄ ቁጥር 4 ኢትዮጵያ በብዙ ውጣ ውረድና ፈተና ያገኘችው ውጤት ምንድን ነው? ሀ በርካታ ጀግኖችን ማፍራት፣ ለ ህልውናዋን አስከብሮ መቆየት፣ ሐመርሃ ታሪካዊ ማስረጃዎችን ማከማቸት፣ መ ሀገራዊ ፍቅርን ማዳበር። መልሱ ህልውናዋን አስከብሮ መቆየት የሚለው ነው። ሀገራችን በዘመናት ውስጥ ብዙ ፈተናዎችን ቢደርሱባትም በተደረገው ተጋድሎ ህልውናዋ ተጠብቆ መቆየቱን ምንባቡ ያብራራል። ጥያቄ ቁጥር 5 ለኢትዮጵያውያን ነፍስ መጠንከርና ለማንም አለመበገር በዋቢነት የሚጠቀሱት ምኖች ናቸው? ሀ አኩሪ ሀብታችንና ታሪካችን፣ ለ የመንግስት መጠናከርና መማከል፣ ሐመርሃ በተደጋጋሚ የተቀናጀናቸው ድሎች፣ መ ኢትዮጵያውያን ጀግኖቻችንና ልጆቻቸው። መልሱ በተደጋጋሚ የተቀዳጀናቸው ድሎች የሚለው ሲሆን ለዚህም በተደጋጋሚ የተቀዳጀናቸውን ድሎች ምስክሮች ናቸው በማለት የተቀዳጀናቸውን ድሎች ለጥንካሬያችን ምስክር እንደሆኑ ምንባቡ ይገልጻል። ስድስተኛ የሶስተኛው አንቀጽ መንደርደሪያ አረፍተ ነገር የትኛው ነው? ሀ በተደጋጋሚ የተቀዳጀናቸው ድሎች ምስክሮች ናቸው። ለ ኢትዮጵያ በአባይ ሸለቆ መካከል ቁልፍ ስፍራ ይዛ ትገኛለች። ሐመርሃ የውጭ ኃይሎችን ያልተቋረጠ ጠላትነትና ወረራ ተቋቁመናል። መ የተሰነዘሩብን ተደጋጋሚ ጥቃቶች እንድንበገር አላደረጉንም። መልሱ የተሰነዘሩብን ተደጋጋሚ ጥቃቶች እንድንበገር አላደረጉንም የሚለው ነው። ይህ አረፍተ ነገር በአንቀጽ 3 መጀመሪያ ላይ የሚገኝና የዚያን አንቀጽ ዋና ሐሳብ የሚገልጽ ነው። ሰባተኛ ለምንባቡ ተስማሚ የሚሆነው ርዕስ የቱ ነው? ሀ ኢትዮጵያና ህልውናዋ፣ ለ የስዊዝ ቦይ መከፈት፣ ሐመርሃ አፄ ቴዎድሮስ እና አፄ ዮሐንስ፣ መ ካፒታሊዝም በአውሮፓ። መልሱ ኢትዮጵያና ህልውናዋ የሚለው ነው። አጠቃላይ ምንባቡ የሚያጠነጥነው የኢትዮጵያን ረዥም ታሪክ፣ ያጋጠሟትን ፈተናዎችና ህልውናዋ ተጠብቆ ስለመቆየቱ ነው። ስምንተኛ በአፄ ቴዎድሮስ ተጀምሮ በአፄ ዮሐንስ የተጠናከረው ምንድን ነው? ሀ ዘመነ መሳፍንት የማዳከም ሂደት፣ ለ የኢትዮጵያ መንግስት የማማከል ሂደት፣ ሐመርሃ ቀይ ባህር አካባቢን ጠቀሜታ የማጉላት ሁኔታ፣ መ የኢትዮጵያ ነፃነትና ሉዓላዊነት የማስጠበቅ ስልት። የኢትዮጵያ መንግስት የማማከል ሂደት ካላችሁ ትክክል ነው። ምክንያቱም ምንባቡ የኢትዮጵያ መንግስት የማማከል ሂደት በአፄ ቴዎድሮስ ተጀምሮ በአፄ ዮሐንስ የተጠናከረበት ነበር ይላል። ዘጠነኛ የእድል ወይም የአጋጣሚ ሳይሆን የሚለው ምኑን ነው? ሀ የኢትዮጵያን የነፃነት ታሪክ ተከብሮ መኖር፣ ለ የኢትዮጵያ ስልጣኔና ገናናነት፣ ሐመርሃ የኢትዮጵያውያን መስዋዕትነት፣ መ የአፄ ቴዎድሮስና የአፄ ዮሐንስ አመራር። መልሱ የኢትዮጵያን የነፃነት ታሪክ ተከብሮ መኖር ነው የሚለው። የኢትዮጵያ የነፃነት ታሪክ በአጋጣሚ የመጣ ሳይሆን በህዝቡ ጀግንነትና መስዋዕትነት የተገኘ መሆኑን ለማመልከት የገባ ነው። ጥያቄ ቁጥር 10 የሌሎችን አለመመኘት የሚለውን ሐሳብ ምንን ያንጸባርቃል? ሀ የኢትዮጵያ ወራሪነት፣ ለ የኢትዮጵያ ያልተቋረጠ ተጋድሎ፣ ሐመርሃ የኢትዮጵያ ተደጋጋሚ ድሎች፣ መ የኢትዮጵያ ወራሪ አለመሆን። መልሱ የኢትዮጵያ ወራሪ አለመሆን የሚለው ነው። ኢትዮጵያ ትግል የምታደርገው ነፃነቷንና ሉዓላዊነቷን ለመጠበቅ እንጂ የሌሎችን ግዛት ለመድፈር አለመሆኑን ያሳያል።
የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የተለያዩ የስምንተኛ ክፍል የሞዴልና ሚኒስትሪ ፈተና ጥያቄዎችና መልሶች ስለሚገኙ ይህንን ለማግኘት በቀላሉ ሳብስክራይብ በማድረግ ወደ መስመሩ ይቀላቀሉ። እየቸኮልኩ ወይም የፈጠንኩ ከሆነ ቪዲዮውን እያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 11 ዳሽ ከአጠቃላይ የልብ ወለድ ታሪክ ተጨምቆ ወይም ተፈልቅቆ የሚወጣ የልብ ወለድ መልእክት ነው። ሀ ታሪክ፣ ለ ትልም፣ ሐመርሃ ጭብጥ፣ መ መቸት። ጭብጥ ካላችሁ ትክክል ነው። ምክንያቱም ጭብጥ አንድ ደራሲ በልብ ወለዱ በኩል ለተደራሲያን ማስተላለፍ የፈለገው ዋና መልእክት ወይም ማጠንጠኛ ሐሳብ ነው። 12ኛ በልብ ወለድ ውስጥ አንጻር ማለት ምን ማለት ነው? ሀ በምክንያትና ውጤት የተሳሰረ የድርጊቶች ቅደም ተከተል ነው። ለ በልብ ወለድ ውስጥ ያሉ የገሃዱ ዓለም ሰዎች። ሐመርሃ በጊዜ ቅደም ተከተል የተደረደሩ ሁነቶች ትረካ ነው። መ ታሪክ የሚቀርብበት የትረካ አቅጣጫ ነው። መልሱ ታሪክ የሚቀርብበት የትረካ አቅጣጫ ነው ካላችሁ ትክክል ነው። አንጻር ታሪኩ በማን እንደሚነገርና ታሪኩ የሚቀርብበትን መንገድ ይወስናል። ጥያቄ ቁጥር 13 ስነ ጽሑፍ በስንት ይከፈላል? ሀ 4፣ ለ 3፣ ሐመርሃ 2፣ መ 6። በሁለት ካላችሁ ትክክል ነው። ምክንያቱም ስነ ጽሑፍ በዋናነት በሁለት ልብ ወለድና የልብ ወለድ ተብሎ ይከፈላል። ጥያቄ ቁጥር 14 ይህ ልብ ወለድ ከሚባሉ ጽሑፎች መካከል የሆነው የቱ ነው? ሀ ደብዳቤ፣ ለ ተውኔት፣ ሐመርሃ ልብ ወለድ፣ መ ሁሉም። ደብዳቤ አላችሁ ትክክል ነው። ምክንያቱም ደብዳቤ ከእውነተኛ ክስተቶችና መረጃዎች ጋር የተያያዘ ስለሆነ በኢ ልብ ወለድ ስር ይመደባል። በጣም ጥሩ። ጥያቄ ቁጥር 15 ከሚከተሉት መስተዋድድ የሆነው ቃል የቱ ነው? ሀ እሱ፣ ለ ነው፣ ሐመርሃ ቶሎ፣ መ ወደ። ወደ ካላችሁ ትክክል ነው። ወደ በቃላት መካከል ዝምድናን የሚፈጥር መስተዋድድ ነው። ጥያቄ ቁጥር 16 አበበ በችኮላ ይናገራል በሚለው አረፍተ ነገር የተሰመረበት ቃል ተግባር ምንድን ነው? የተሰመረበት ቃል በችኮላ የሚለው ነው። ሀ የግስ ገላጭ፣ ለ የስም ገላጭ፣ ሐመርሃ መስተዋድድና ስም፣ መ ሀና ሐመርሃ። ሀና ሐመርሃ ካላችሁ ትክክል ነው። ምክንያቱም በችኮላ የሚለው ቃል የግሱን ይናገራል ሁኔታ ስለሚገልጽ ተውሳከ ግስ ወይም የግስ ገላጭ ሲሆን የተገነባውም ከመስተዋድድ በ እና ስም ወይም ችኮላ ነው። ጥያቄ ቁጥር 17 ደብተሬን የወሰድሽው አንቺ ነሽ። የተሰመረበት ቃል እዚህ ላይ የተሰመረበት ቃል አንቺ ነሽ የሚለው ነው። ሀ ተውላጠ ስምና ግስ፣ ለ ተውሳከ ግስና ስም፣ ሐመርሃ ስምና መስተዋድድ፣ መ ቅጽልና ስም። መልሱ ተውላጠ ስምና ግስ የሚለው ነው። ምክንያቱም አንቺ ተውላጠ ስም ሲሆን ነሽ ደግሞ ረዳት ግስ ነው ማለት ነው። ጥያቄ ቁጥር 18 ጥቁር ላም አምና ነጭ ጥጃ ወልዳለች። በዚህ አረፍተ ነገር ተውሳከ ግሱ የቱ ነው? ሀ ጥቁር፣ ለ ነጭ፣ ሐመርሃ መጧል፣ መ አምና። መልሱ አምና የሚለው ነው።
አምና ድርጊቱ የተፈጸመበትን ጊዜ ስለሚገልጽ የጊዜ ተውሳከ ግስ ነው ማለት ነው። ጥያቄ ቁጥር 19 የትንቢት ጊዜን የሚያመለክተው ግስ የቱ ነው? ሀ መጣ፣ ለ ይመጣል፣ ሐመርሃ መጧል፣ መ መጦ ነበር። መልሱ ይመጣል የሚለው ነው። ምክንያቱም ይመጣል ወደፊት የሚከናወን ድርጊትን ወይም የትንቢት ጊዜን ያሳያል። ጥያቄ ቁጥር 20 ቋንቋ ጊዜን የግድ በዳሽ ላይ ክፍል ይችላል። ሀ 2፣ ለ 3፣ ሐመርሃ 4፣ መ ሀና ለ። መልሱ 3 የሚለው ነው። ቋንቋ ጊዜን በዋናነት በ3 ማለትም በኃላፊ ጊዜ፣ በአሁን ጊዜና በትንቢት ጊዜ ይከፍላል። ጥያቄ ቁጥር 21 ድርብ አረፍተ ነገር የሆነው የቱ ነው? ሀ በርትታ ስላጠናች አንደኛ ወጣች፣ ለ በርትታ አጠናች በመሆኑም አንደኛ ወጣች፣ ሐመርሃ በርትታ የማጥናት ልምድ አላት፣ መ ሁሉም መልስ ነው። መልሱ በርትታ አጠናች በመሆኑም አንደኛ ወጣች የሚለው ነው። ምክንያቱም ሁለት ራሳቸውን የቻሉ አረፍተ ነገሮች በአያያዥ ቃል በመሆኑም በሚለው የአያያዥ ቃል ሲቀጠሉ ድርብ አረፍተ ነገር ይባላሉ። ጥያቄ ቁጥር 22 ተውላጠ ስም ተሳቢ ሆኖ ሲያገለግል የሚያሳየው አረፍተ ነገር የቱ ነው? ሀ የኃይሉን እህት አገባ፣ ለ የተማረን ሰው ማስቀየም አይገባም፣ ሐመርሃ ቤታቸውን ሸጡት፣ መ እኛን የሚፈራ የለም። መልሱ እኛን የሚፈራ የለም የሚለው ነው። ምክንያቱም እኛን የሚለው ተውላጠ ስም የድርጊቱ ተቀባይ ወይም ተሳቢ ሆኖ ገብቷል። ጥያቄ ቁጥር 23 ቤቱን በዚህ ቃል ውስጥ የሚታወቅ መሆኑን የሚያመለክተው ቅጥያ የቱ ነው? ሀ ቱ፣ ለ ኡ፣ ሐመርሃ ን፣ መ ኡን። መልሱ ኡ የሚለው ነው። ኡ የሚለው ቅጥያ ስሙ ታዋቂ መሆኑን ያመለክታል። ጥያቄ ቁጥር 24 ቀጥሎ ያለውን ግጥም አዳምጡ። ፈሪ ፈራና ጉልባ ቢተኛ፣ ጆሮን በላው የአይጥ ቀበኛ፣ ቂጡን ደገመው የእባብ ሸረኛ። ይህ ግጥም በየትኛው አይነት ተገለጸ? ሀ በሰንጎ መገን፣ ለ በወል ቤት፣ ሐመርሃ በቡሄ በሉ፣ መ በሁሉም። መልሱ በወል ቤት ነው። ይህ አይነቱ የግጥም ስልት በብዛት በወል ቤት የግጥም ስልት ውስጥ የሚመደብ ነው። ጥያቄ ቁጥር 25 አንተነህ ወደ ትምህርት ቤት ሄደ። የተሰመረበት ቃል ምንድን ነው? የተሰመረበት ቃል አንተነህ የሚለው ነው። ሀ ተውላጠ ስምና ግስ፣ ለ ተውሳከ ግስና ስም፣ ሐመርሃ ስም፣ መ ቅጽልና ስም። መልሱ ስም ነው። አንተነህ የአንድ ሰው መጠሪያ ስም ነው። 26ኛ መልሱ እንቶ ፈንቶ የሚለው ነው። እንቶ ፈንቶ የሚለው ቃል ወሬ ለሚለው ስም ተጨማሪ መረጃ የሚሰጥ ስም ገላጭ ወይም ቅጽል ነው።
ጥያቄ ቁጥር 27 አንድ ቃል ቅጽል መሆኑን የምንለየው ሀ በአረፍተ ነገር መጨረሻ ቃል ስለምናገኘው፣ ለ በጣም የሚል ቃል የሚወስድ መሆኑ፣ ሐመሩሃ የአረፍተ ነገር ተሳቢ ሆኖ ስለሚያገለግል፣ መ የራሱ የሆነ ፍቺ የለውም። መልሱ በጣም የሚል ቃል የሚወስድ መሆኑ ነው። ቅጽሎች በባህሪያቸው የጥንካሬ መገለጫ የሆነውን በጣም የሚለውን ቃል ሊወስዱ ይችላሉ። ለምሳሌ በጣም ቆንጆ። ጥያቄ ቁጥር 28 ከሚከተሉት ውስጥ ስማዊ ሐረግ የሆነው የቱ ነው? ሀ በጣም አጭር፣ ለ ትልቅ ሰው፣ ሐመሩሃ በፍጥነት መጣ፣ መ ወደ ስራ ሲሄድ። ትልቅ ሰው ካላችሁ ትክክል ነው። ስምና ስም ገላጭን የያዘ ሐረግ ስማዊ ሐረግ ይባላል። 29ኛ አበበ ቶሎ። ይህ ሐረግ ሀ ስማዊ ነው፣ ለ ግሳዊ ነው፣ ሐመሩሃ ተውሳከ ግሳዊ ነው፣ መ መስተዋድዳዊ ነው። መልሱ ስማዊ ነው የሚለው ነው። ዋና ቃሉ አበበ የሚል ስም ስለሆነ ስማዊ ሐረግ ነው። ጥያቄ ቁጥር 30 በሶስተኛ መደብ በብዙ ቁጥር የተገለጸው ቃል የቱ ነው? ሀ መከራችሁ፣ ለ መከሩ፣ ሐመሩሃ መከርን፣ መ መከረ። መልሱ መከሩ የሚለው ነው። መከሩ የሚለው ቃል እነሱ ለሚለው ሶስተኛ መደብ ብዙ ቁጥር የቀረበ ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። እዚህ ቻናል ላይ የስምንተኛ ክፍል የሚኒስትሪና ሞዴል ፈተናዎችም ሌሎችም ጥያቄዎች ተካተው ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። ምናልባት የፈጠንኩ ወይም የቸኮልኩ ከሆነ ቪዲዮን ያስቆማችሁ ተከታተሉ። እንቀጥል። ጥያቄ ቁጥር 31 ከሚከተሉት አሉታዊ አረፍተ ነገር የሆነው የቱ ነው? ሀ አስቴር አገሯን ትወዳለች፣ ለ ጥሩ ስነ ምግባር አያስቀጣም፣ ሐመሩሃ ቃልና ተግባር ተፋቱ፣ መ ቅዳሜ ቅዳሜ ትምህርት አለ። ጥሩ ስነ ምግባር አያስቀጣም ካላችሁ ትክክል ነው። አያስቀጣም የሚለው ቃል ድርጊቱ አለመከናወኑን የሚገልጽ አሉታዊ ግስ ነው። ጥያቄ ቁጥር 32 ሽቶዋ ያውዳል። ጉራማይሌ የተነቀሱ ጥርሶቿ እንደ ዕንቁ ያበራሉ። ከደረቷ ክፍት የሆነ ጥቁር ሹራብ ጣል አድርጋለች። የአንገት ጌጥ ደረቷ ላይ አረፍ ብሏል። ይህ አረፍተ ነገር ወይም ይህ አቀራረብ ሀ አመዛዛኝ፣ ለ ተራኪ፣ ሐመሩሃ ገላጭ፣ መ ስዕላዊ። ገላጭ ካላችሁ ትክክል ነው። የአንድን ሰው ወይም ነገር ሁኔታ በዝርዝር የሚያሳይ የአጻጻፍ ስልት ገላጭ ይባላል። ቀጣዩ ክፍል ስለ ተመሳሳይ ቃላት ነው። ጥያቄ ቁጥር 33 ገመና ለሚለው ቃል ተመሳሳይ ቃሉ የቱ ነው? ሀ ምስጢር፣ ለ ነውር፣ ሐመሩሃ ሽታ፣ መ ግም። ምስጢር ካላችሁ ትክክል ነው። ገመና ማለት ተደብቆ የሚቆይ የግል ምስጢር ማለት ነው። ጥያቄ ቁጥር 34 እብለት ማለት ሀ እምነት፣ ለ ውሸት፣ ሐመሩሃ ክህደት፣ መ እውነት።
መልሱ ውሸት የሚለው ነው። እብለት ማለት ሐሰት ወይም ውሸት ማለት ነው። ጥያቄ ቁጥር 35 ሰመረ ለሚለው ቃል ተመሳሳዩ ሀ ቀጣለ፣ ለ ተሳካ፣ ሐመሩሃ ተሳመረ፣ መ ጠነከረ። መልሱ ተሳካ የሚለው ነው። አንድ ነገር ሰመረ ሲባል ተሳካ ወይም ውጤታማ ሆነ ማለት ነው። 36ኛ አዘቦት ለሚለው ቃል ተመሳሳዩ ሀ ትዝብት፣ ለ የዘወትር ቀን፣ ሐመሩሃ ሰንበት፣ መ አርብ። መልሱ የዘወትር ቀን ነው። አዘቦት ማለት ከበዓላት ውጭ ያሉ መደበኛ የሥራ ቀናት ማለት ናቸው። ጥያቄ ቁጥር 37 ደባ ለሚለው ቃል ተመሳሳዩ ሀ ብልጠት፣ ለ ተንኮል፣ ሐመሩሃ አድማ፣ መ ማህበር። መልሱ ተንኮል ነው። ደባ ማለት በሰው ላይ የሚሸረብ ክፉ ሐሳብ ወይም ተንኮል ነው። ቀጣዩ ተቃራኒ ነው። ግብረ ገብ ለሚለው ቃል ተቃራኒው ሀ ኩራተኛ፣ ለ ቀበጥ፣ ሐመሩሃ ቅልብልብ፣ መ ባለጌ። ባለጌ ካላችሁ ትክክል ነው። ምክንያቱም ግብረ ገብ ማለት መልካም ስነ ምግባር ያለው ማለት ሲሆን ተቃራኒው ደግሞ ስነ ምግባር የሌለው ወይም ባለጌ ማለት ነው። 39ኛ ትዕቢት ለሚለው ቃል ተቃራኒው ሀ ደግነት፣ ለ የዋህነት፣ ሐመሩሃ ትህትና፣ መ ቸርነት። መልሱ ትህትና የሚለው ነው። ትዕቢት ራስን ከፍ ማድረግ ሲሆን ተቃራኒው ራስን ዝቅ በማድረግ ወይም ትህትና ነው። ብርቅ ለሚለው ቃል ተቃራኒው ሀ አዲስ፣ ለ እንግዳ፣ ሐመሩሃ ያልታየ፣ መ የሰለቸ። መልሱ የሰለቸ የሚለው ነው። ብርቅ የማይገኝና አዲስ ነገር ሲሆን የሰለቸ ደግሞ ሁልጊዜ የሚታይና አሰልቺ የሆነ ማለት ነው። ጥያቄ ቁጥር 41 አደባባይ ለሚለው ቃል ተቃራኒው ሀ ማጀት፣ ለ መጅሊስ፣ ሐመሩሃ ሸንጎ፣ መ ይፋ። መልሱ ማጀት የሚለው ነው። አደባባይ ግልጽነት ሰፊ ቦታ ሲሆን ማጀት ደግሞ የቤት ውስጥ ድብቅ ቦታ ነው። ጥያቄ ቁጥር 42 የመጨረሻው ጥያቄ ቅዱስ ለሚለው ቃል ተቃራኒው ሀ ኃጢአተኛ፣ ለ ሰይጣን፣ ሐመሩሃ ተንኮለኛ፣ መ እርኩስ። መልሱ እርኩስ የሚለው ነው። ቅዱስ ንጹህ የሆነ ሲሆን የዚህ ተቃራኒ ደግሞ የቆሸሸ ወይም እርኩስ ነው። እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡልን። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈለጋችሁ ሼር አድርጉ። ተመሳሳይ ጥያቄዎች የሚኒስትሪም የሞዴል ጥያቄዎች እዚህ ቻናል ላይ ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። ጥያቄዎች አቀራረብ ላይ የፈጠነ የቸኮለ ነገር ካለ ቪዲዮዎችን እያስቆማችሁ ማየት አለባችሁ ማለት ነው። የተፈጠሩ የፊደልና የቃላት ግድፈቶች ካሉ እነሱን በትዕግስት አስተካክሏቸው። የዚህን ቪዲዮ ፒዲኤፍ ከፈለጋችሁ ቴሌግራም ቻናል ሃሁ ቲዩብ ላይ ማግኘት ትችላላችሁ።
መልካም ዝግጅት፣ መልካም እድል።